ቤተ ክርስቲያናችን ተቃራኒ የሆነውን እንዲሁ አስኬማ ቆብ መሳይ በማድረግ እንዲህ ያለውን ስራ። ሰላም የተወደዳችሁና የተከበራችሁ የመርዶታሚ ቤተሰቦች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ትንሽ እንደመጥፋት ብዬ ነበረ፣ ዛሬ ተመልሻለሁ። በዛሬው ቪዲዮ ላይ ምስራቅ ጎጃም ላይ ያሉትን የቅባት እምነት ተከታዮችን በተመለከተ አንዳንድ መረጃዎችን አጋራችኋለሁ። ከዛ በፊት ግን ማወቅ ስላለብን አንድ ጉዳይ መናገር ፈልጋለሁ። እሱ ምንድነው? የቅባትን እምነት በተመለከተ ታሪካዊ ዳራውን ብዙ ሳልሄድ በስሱ ልነግራችሁ እወዳለሁ። በተለይ በእኛ ዘመን ምን ስለነበረውና እየተፈጠረ ስላለው ነገር ላሳውቃችሁ ፈልጋለሁ። በአጠቃላይ ምስራቅ ጎጃምን የቅባት እምነት ተከታይ ነው ብሎ ማለት ትክክል ስላልሆነ ጎጃም ሲነሳ የቅባት እምነት ተከታይ ሚል ስላለ ማለት በምስራቅ ጎጃም ያሉ ሰንበት ትምህርት ቤት ተማሪዎች በአብዛኛው የነገር ሃይማኖት ዕውቀታቸው ከፍ ያለ ነው። በዚህ አጋጣሚ ማወቅ ያለባችሁ እሱ ነው። ከዛ ውጭ ደግሞ ሊቃውንተ ቤተክርስቲያንን በተመለከተ ጥልቅ የሆነ የነገረ መለኮት ዕውቀት ያላቸው በርካታ ምሁራን እንዳሉም ደግሞ መታወቅ አለበት። የኔታ ፍሬ ሕይወት አራጌን ያገኘነው እኮ ከዚህ ከምስራቅ ጎጃም ነው። እዚያውም ደግሞ እዛው ቅባት አለ ከሚባልበት አካባቢ የወጡ መምህር ናቸው። የኔታ ፍሬ ሕይወት አራጌ በነገረ ቅባት በነገረ ተዋህዶ በሚስጥረ ስጋዌ ላይ ጥልቅ የሆነ ትንታኔ በመስጠት የሚታወቁት ናቸው። እና እንደው ሙሉ ጎጃምን የቅባት እምነት ተከታይ አድርጎ መሳል ትክክል እንዳልሆነ በዚህ አጋጣሚ ልናገር እወዳለሁ። ይህንን ብዬ ለምንድን ነው እንደ ጨቤ ወቅት ጠብቆ እንደሚነሳ በሽታ ጋኔን ወቅት ጠብቆ እንደሚጠላቸው ሰዎች የሆነ ወቅት ጠብቆ የቅባት ሙቭመንት ወይም ደግሞ የቅባትን እምነት እናስፋፋለን የሚሉ ሰዎች ለምንድን ነው ወቅት ጠብቀው የሚነሱት የሚለውን ነገር በስሱ ላስረዳችሁና የብፁዕ አቡነ ዘካርያስን ሐሳብ አሳያችኋለሁ። ሙሉ የሰጡትን መልስ ማለት ነው። ምንድነው መሰላችሁ? ከዚህ ከጎጃም የቅባት እምነትን ይከተሉ የነበሩ ሰዎች የጳጳሱ አሉ። በግልጽ ቋንቋ ጳጳስ ሲሆኑ ማለት እነዚህ ጳጳስ ሲሆኑ ሰዎች ምስራቅ ጎጃም ላይ ሲመደቡ እነዚህ የቅባት እምነት ተከታይ ነን የሚሉ ሰዎች ይነሳሉ ማለት አባታችን ተመደቡልን። ለምሳሌ አቡነ ማርቆስ በተመደቡ ጊዜ አሁን የቅባት እምነት የሚስፋፋበት ጊዜ ነው ብለው በደንብ ስራቸውን ሰርተዋል። ወልዳ የሚባለው መጽሐፍ ታትመዋል። አስተምሯቸውን በደንብ በግልጽ በአደባባይ ሰብከዋል። ራሳቸውን አደራጅተዋል። በጣም ብዙ ነገር ያደረጉት በአቡነ ማርቆስ ጊዜ ማለት ነው። አቡነ ማርቆስን ህዝቡ እንግዲህ 11 ጊዜ ከዛ በላይ ተጎግዞ ጠቅላይ ቤተ ክህነት ሄዶ አቤቱታ አቅርቦ ማለት ነው ካስወገደ በኋላ እንግዲህ እረፍት አግኝተን ነበር። ጎጃም ላይ የራሳቸውን ጳጳስ ፓትርያርክ ምናምን ከሾሙ በኋላ በብፁዕ አቡነ ዲዮናስዮስ ጊዜ ቆጋ ኪዳነ ምሕረት ያለችው ቤተክርስቲያን ካልሆነች በቀር ሌላ ወጣ ያሉ አብያተ ክርስቲያናት ላይ ምንም ችግር አልነበረም። አቡነ ቶማስ ሲመደቡ ግን በጣም ተነሱ። እንዲያውም ባልጠበቅነው ሁኔታ ተደራጅተው መጡ ማለት ነው። ይህንን ምላሽ መስጠት ይችሉ። ለምሳሌ በዚህ በደጀን ወረዳ ላይ ያሉ የቅባት እምነት ተከታዮች ምንም አቅም የላቸውም። እነሱን በህግም በምንም ማስቆም ይቻል ነበር። ነገር ግን ይሄ እንዳይሆን አደረጉ ማለት እና በርካታ ጥፋቶችን ነው እያጠፉ ያለ አሁን አቡነ ቶማስ። ለምሳሌ ማህበረ በኩራት የሚባል የሐሰተኛ አጥማቂው የአባ ዮሐንስ ማህበር ፈቃድ እንዲሰጠው በመታየት በደብዳቤው እንደምታዩት ማለት ነው ደብዳቤ ለየወረዳው ጽፈዋል ማለት ነው። በጣም አደገኛ አካሄድ ነው የሚሉት። እኒህን ሰው ታሪክ እናውራ ብንል ብዙ ነገር ነው የምናወራው። አሉ ሳይሆን ቦታው ድረስ ሄደን አረጋግጠን የደረስንበት መረጃ ስላለ ማለት አሁን ያን ሁሉ ትተን ከአቅማችን በላይ የሆነውን ጉዳይ ትተን እኛ እንደው ምዕመኑና አንቃ ብለን የነገረ ተዋህዶን ትምህርት እንኳን ማስተማር እንዳንችል ተው የሚሉ የሚያስጠነቅቁ ናቸው ማለት። ዛሬ ሰኔ 17 2018 ዓመተ ምህረት ማለት ነው የምስራቅ ጎጃም ሀገረ ስብከት ስራ አስኪያጅ ሊቀ ልሳናት ኢሳይያስ ጤናው ከየወረዳ የተሰባሰቡ ስራ አስኪያጆችን ይዤ ወሰንኩት ያሉትን ውሳኔ በጣም የሚያስቅ ውሳኔ አሳያችኋለሁ። በጣም ነው የሚያስቀው።
ውሸት የተቀላቀለበት ሙሉ በሙሉ ውሸት የተቀላቀለበት። እኔ ገብረ ስላሴ የምኖረው ምስራቅ ጎጃም ላይ ነው፣ መሬት ላይ ነው ያለውን እውነት እያንዳንዱን በጥንቃቄ አይቻለሁ አያለሁም። በስጋ ዝምድናም ቢሆን እዛ ሀገረ ስብከት እስከ ወረዳ ቤተ ክህነት የሚሰሩ በርካታ ዘመዶች አሉኝ። እኔ አሉ ብዬ አይደለም ማወራው፣ የተደረገውንና ያየሁትን ምስራቅ ጎጃም ላይ እንደመኖሬ ያየሁትን የተመለከትኩትን የማውቀውን እውነት ያለምንም መቀላቀል አንድ ባንድ አስረዳለሁ ማለት ነው። ዛሬ በቀን ሰኔ 17 2018 ዓ.ም ሊቀ ሊቃናት ኢሳይያስ ጤናው የወረዳ ቤተ ክህነት ስራ አስኪያጆችን ሰብስቤ ወሰንኩት ያሉትን ውሳኔ አሳያቸዋለሁ፣ ሐሳቡንም እነግራቸዋለሁ አንድ ባንድ። ከዛ በፊት ግን እውነት ምን ጊዜም እውነት ናት፣ አትበረዝም፣ አትከለስም። በውሸት ቀባብተህ እውነትን ልትቀይረው አትችልም። ምናልባት ፖዚሽኑ ላይ ስላለ ስልጣን ወንበር ላይ ስላለ ለእንጀራህ ብለህ እየዋሸህ መኖርን እንደ አገልግሎት ቆጥረው ከሆነ በጣም አደገኛ ነገር ነው ማለት። በስጋም በነፍስም አትባረኩበትም። በተለይ ዛ ቤተ ክህነት ዙሪያ ያላችሁ ሰዎች አትባረኩ። በዚህ መንገድ ገነት መንግስተ ሰማይንም አትወርሱም። የአገልግሎት ዘመናችሁም አያምርም። እንደተዋረዳችሁ ነው የምትኖሩት። እውነትን ደፍራችሁ እውነት ብላችሁ መናገር ሲገባ ነገር ግን እየዋሻችሁ እስከ መቼ እንደምትኖሩ አላውቅም። አንዳንዶቻችሁ ክህነት የላችሁም፣ ከሁለት ሴቶች የወለዳችሁ ናችሁ፣ አውቃችኋለሁ። የስጋ ዘመዶቼ ናችሁ፣ አውቃችኋለሁ። እናንተ ናችሁ ማታውቁኝ፣ እኔ አውቃችኋለሁ። ማላውቀውም ነገር የለም እናንተ ዙሪያ ላይ እያንዳንዱን ጉዳያችን አውቃለሁ። ለቤተ ክህነት በጣም ቅርብ ነኝ፣ ለሀገረ ስብከት ላይ ቅርብ ነኝ። እንኳንስ እኔ በርካታው የምስራቅ ጎጃም ህዝብ የእናንተን እንቅስቃሴ የእናንተን ስራ ያውቃል። በዚህ ልክ ህዝብን ለማታለል በዚህ ልክ ለመዋሸት ለምን እንደደፈራችሁ ባላውቅም ውሸት ቀላቅላችሁበታል። በጣም ዋሽታችኋል። በጣም ጠልተናችኋል። በርካታው ሰው ጠልቷችኋል። እርግጠኛ ሆኜ የምነግራችሁ የምስራቅ ጎጃም ሀገረ ስብከት ምዕመናን እንደገና ይነሱባችኋል፣ ይጮሁባችኋል። አይገዙላችሁም፣ አይገዙም ለእናንተ። አንደኛ ክህነትም የሌላችሁ አላችሁ፣ ክህነት የሌላችሁ ንጽህና የሌላችሁ ከሁለት ሴቶች የወለዳችሁ ካህን ነን ብላችሁ የምታሳልሙ የማትቀድሱ አላችሁ። አሁን ሊቀ ጳጳሱ ሲመጡ በሆነ ቦታ ላይ ቁጭ ቁጭ ያደረጓችሁ አላችሁ፣ ንጽህና የሌላችሁ አላችሁ። ከዚህ አንጻር የምስራቅ ጎጃም ሀገረ ስብከት ምዕመናን ሆ ብለው ይነሱባችኋል፣ ይነሳባችኋል። ዋሽታችኋላ፣ ዋሽታችሁታል። ይሄን ህዝብ ይሄን መከረኛ ህዝብ 11 ጊዜ አዲስ አበባ ተመላልሶ ጠቅላይ ቤተ ክህነት ሂዶ አቤቱታ አቅርቦ ያስወገዘውን መጽሐፍ እንደገና አንስታችሁ ለመቸርቸር እንደገና አንስታችሁ ለማሰራጨት እንደገና ጠፍቶ እየከሰመ የነበረውን የቅባት አስተምህሮ እንደገና እንዲነሳ ለማድረግ እየጣራችሁ እንደሆነ እንረዳለን። እውነቱ ይሄ ነው። በቅባ መንፈስ ቅዱስ ከበረ ብሎ ከሚያምን ካህን የተጠመቀ ሰው እንደገና ይጠመቃል። ሊቀ ጳጳሱ ትክክል ናቸው፣ አቡነ ዘካርያስ ትክክል ናቸው። ይሄ ደግሞ በፍትሐ ነገሥት በይንተ ጥምቀት ላይ በጳውሎስ 50 የተጠመቀ እንደገና ይጠመቅ ይላል። ዛሬ ፓትርያርክ ሾመው ጳጳስ ሾመው ክህነት እየሰጡ እያጠመቁ ያሉ የቅባት አስተማሪዎች፣ የቅባት መምህራን፣ የቅባት ጳጳስነን ፓትርያርክነን ባዮች ባሉበት በዚህ ሰዓት ዳግም ጥምቀት ካልክ አንተ ራስህ ቅባት ነህ ማለት ነው። አስረግጬ ነው የምነግርህ። ይህንን የምስራቅ ጎጃም ህዝብ ያውቀዋል። ዳግመኛ መጠመቅ አይደለም ክርስቶስን ፍጡር ብሎ በሚያምን እጅ የተጠመቀ ሰው እንደገና ይጠመቃል። አዎ የቅባትነት ከእስልምና እምነት አይለይም። አዎ የቅባት እምነት ከፕሮቴስታንት እምነት አይለይም። አዎ ልዩነት ለማስፋት ነው ብለህ የምታስብ ከሆነ እሱ አንተ ተሳሰብ ነው። አንተ ቅባት ነህ ማለት ነው። እዩት፣ ስለምታዩት ነው። ይደርሳችኋል። የቪዲዮ እንዲደርሳችሁም ደግሞ አደርጋለሁ። ሃይማኖተኛ ከሆንክ እውነትን እውነት ማለት ነው። አድርባይነትን ማስወገድ ነው። ቆዳምነትን ማስወገድ ነው። ለእውነት መታዘዝ ነው። ንጽህናን ገንዘብ ማድረግ ነው። እኛ በትህትና ዝም ብለን ተገዛንላችሁ። አስራታችንን እንከፍላለን። ወራዊ አስተዋጽኦ እንከፍላለን። ዓመታዊ አስተዋጽኦ እንከፍላለን። ዝም እንላችኋለን። ዝም አንናገራችሁ፣ እናከብራችኋለን። ነውራችሁንም አናውቅ መስሏችሁ ከሆነ እናውቀዋለን። ጥግ ድረስ የእያንዳንዳችሁን ህይወት እናውቀዋለን። ማናውቀው አይደለም፣ ማናውቀው አይደለም። የማርቆስ ህዝብ ያውቃችኋል። የምስራቅ ጎጃም ህዝብ ያውቃችኋል። ብፁዕ አቡነ ዘካርያስ የጻፉት ደብዳቤ የሰጡት መግለጫ ትክክል ነው። ይሄንን ለዓለም ህዝብ አሳውቃለሁ። ለተለያየ ሚዲያ እውነቱን እናገራለሁ፣ እገልጣለሁ። እያንዳንዱን መረጃ
የአባ ማርቆስንም የአባ ቶማስን እያንዳንዱን ለተለያዩ ሚዲያዎች ሰጥቼ በዓለም እንድትዋረዱ አደርጋለሁ። በዓለም ክርስቲያን የሆነ ሁሉን እናንተን በደንብ ጥግ ድረስ እንዲያውቃችሁ እያንዳንዱን መረጃ እያቀናበርኩ ሰጣለሁ። አላረፋችሁማ፣ አላረፋችሁም። እሺ ከቆጋዎቹ ጋራ ሊቀ ጳጳሱ አባ ቶማስ ድርድር እያደረጉ ነው። በሃይማኖት ድርድር አለ እንዴ? እንዴት ነው የሚደራደሩት? አባ ቶማስ ለወረዳ ስራ አስኪያጆች እየደወሉ የራስጌና የታች ማህተም ክቡን ማህተም እያደረጋችሁ ምንም ነገር ሳትጽፉ ባዶ ወረቀት ማህተም ብቻ እያደረጋችሁ ላኩልኝ ብለው ማለታቸው በጣም አስገርሞኛል፣ በጣም አበሳጭቶኛል። ያደረጉ እንዳሉ መረጃ አለኝ፣ ያላደረጉም አሉ፣ ያልሄዱም ጭራሹንም ያልሄዱ ወረዳ ቤተ ክህነት ስራ አስኪያጆች አሉ። በዚህ አጋጣሚ በፍጹም በቃ አታስቡ። እኛን የሚመራን ቀኖና ቤተክርስቲያን፣ በቀኖና ቤተክርስቲያን መሰረት እንመራለን። ከዛ ውጭ ግን ከቀኖና ቤተክርስቲያን ውጭ የሆነን የትኛውንም አይነት እንቅስቃሴ እንቃወማለን። ህዝቡን ደግሞ እናነቃለን። መርሎታሚን እየተከታተለች እያንዳንዱን መረጃ ጥርት አድርጋ ለህዝቡ ታደርሳለች ማለት ነው። እያንዳንዱ ምንም ስሜት ያልተቀላቀለበት ውሸት ያልተጨመረበት ጥርት ያለችዋል መረጃ ለምስራቅ ጎጃም ህዝብ የምታደርስ ይሆናል። ዓለም እንዲያውቀው በጣም እንሰራለን ነው የምላችሁ። እንሰራለን፣ ማንንም አንፈራ። አንዱን እግዚአብሔርን ፈጣሪ ብቻ እንፈራለን። ከዛ ውጭ ግን ሌላውን እንደ ገለባ ነው የምናየው። ከዚህ በፊት እንዳደረጉት አይነት ድርጊት ምናምን የሚያደርጉ መስሏቸው አይቻልም በፍጹም። ከዚህ በፊት ብፁዕ አቡነ ማርቆስ መምህር ጌታቸው ተፈሪን ያው አሳግተው አስደብድበውታል። አሁን እንደዛ አይደረግም። አሁን እንደዛ የሚደረግበት ጊዜ ላይ አይደለም እና ይሄን የመሰለ ነገር ነው ያለው። የምስራቅ ጎጃም ህዝብ ይሄንን እውነቱን ማወቅ አለበት። እውነቱን አውቆ ቀኖና ቤተክርስቲያን እንዲከበር መስራት አለበት። የዓለም ህዝብ ማወቅ አለበት። ሚዲያዎች፣ በየትኛውም ዘርፍ ያላችሁ ሚዲያዎች ደውሉ፣ መረጃ እያንዳንዱ ሰጣችኋለሁ። ለዓለም አሳውቁ፣ ጉዳችንን ይወቀው። የምስራቅ ጎጃምን ህዝብ ስም ለማጠልሸት የሚሰራውን ስራ የዓለም ህዝብ ማወቅ አለበት። በነገራችን ላይ የቅባት እምነት ተከታዮች በፐርሰንት ከ2 እስከ 10% ነው የሚደርሱ፣ በጣም ጥቂት ናቸው። ነገር ግን ጳጳሳትን የቤተ ክህነት ሰዎችን ይዘው እንደዚህ ያሸብራሉ፣ እንደዚህ ብጥብጥ ይፈጥራሉ፣ እንደዚህ የወንብድና ስራ ይሰራሉ። ከዛ ውጭ ግን በቁጥር በጣም ጥቂት ናቸው። በዚያ ላይ ደግሞ አርሶ አደሩ ነው። አርሶ አደሩ ደግሞ መሰረታዊ የሆነውን የሃይማኖት ትምህርት አያውቀውም። የአባቴ ሃይማኖት የአባቴ እምነት ነው ከማለት የዘለለ የሚያውቀው ነገር የለም። ለማርያም ሄዳችሁ የሰራችሁት እናውቃለን። አብማ ማርያም ላይ የምትሰሩት እናውቃለን። ሸበል የሰራችሁትን እየሰራችሁት ያለው እናውቃለን። በየወረዳ ያቀዳችሁት እናውቃለን። ማናውቅ አይደለም። እኛ እንዲያው በቁስል ላይ ሌላ ቁስል መጨመር እንዳይሆን ብለን ዝም አልን እንጂ የእናንተንማ እናውቀዋለን። ወረዳ ቤተ ክህነቶች አልሄዱም፣ እዚህ ስብሰባ ላይ አልተገኙም። አትዋሹ። 17 ወረዳ ቤተ ክህነት እንደተገኘ አድርጋችሁ የጻፋችሁት ነገር በሙሉ ውሸት ነው፣ ውሸት። እንኳንስ የ17 ወረዳ ቤተ ክህነት ስራ አስኪያጆች ቀርቶ የእናንተ እዛው ሀገረ ስብከት ላይ የሚሰሩ ሰራተኞች ራሱ አገልጋዮች ራሱ አልተገኙም። አትዋሹ፣ አትቅጠፉ። አርጅታችኋል። አሁን እናንተ ለምንድን ነው የሚያስዋሻችሁ? በዚህ ልክ እንድትቀጥፉ የሚያደርጋችሁ ነገር ምንድን ነው የሚያስዋሻችሁ? አቤት ቅሌት! ምስራቅ ጎጃም ሀገረ ስብከትን ዛሬ ያወጣው መግለጫ ቅድም ስለጥፈው የነበረው በምስሉ የተመለከታችሁት ነበረ። የአባታችንን የአቡነ ዘካርያስን ንግግር መግለጫ አስደምጣችኋለሁ። በዚህ አጋጣሚ የምስራቅ ጎጃም ህዝብ ከአቡነ ዘካርያስ ጎን ነው። አስረግጬ ነው የምነግራችሁ። ብፁዕ አቡነ ዘካርያስ አባታችን ናቸው፣ የተዋሕዶ አርበኛ ናቸው። ይሄው ነው፣ ስሟቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጳውሎስም ከእነርሱ ጋር አልፎ ሲሄድ ጣዖት ሲያመልኩ ባየ ጊዜ ልቡናው እጅግ ተበሳጨ። የሐዋርያት ሥራ 17-16 እኛም ይህንን የቤተ ክርስቲያናችን ተቃራኒ የሆነውን
እንዲሁ አስኬማ ቆብ መሳይ በማድረግ እንዲህ ያለውን ስራ ሲያከናውኑ ባየን ጊዜ እጅግ እናዝናለን፣ እንበሳጫለን። የምስራቅ ጎጃም አገረ ስብከት ከደጀን ጀምሮ እስከ አባይ ቅባት የለም ብሎ ባወጀው ቃል መሰረት ከደጀን ወረዳ 7 ያህል ታላላቅ አብያተ ክርስቲያናት ወደ ቅባቱ ሄደው እንደተጨመሩ የጽሑፍ ማስረጃ ቀርቦልናል። አሁንም በጎንቻ በምስራቅ ጎጃም ሀገረ ስብከት በጎንቻ ወረዳ በቆጋ ኪዳነ ምሕረት ያሉት እዚህ የምናያቸው አባት ምንም ሳይኖር ፓትርያርክና ጳጳስ ብለው ራሳቸውን በመሰየም እነሆ ይህ ሁሉ ግፍ እየተሰራ ይታያል። እንግዲህ እናንተ በምስራቅ ጎጃም አገረ ስብከት ስም በሌላው ሁሉ ያላችሁ ሁሉ ከአደራ ጭምር ጋር ከእንባ ጋር የምናሳስባችሁ ይህንን ሕገወጥ ቀኖና ሰበር ስራ እንድታወግዙና እንድትቃወሙ ሃይማኖታችሁ የተዋህዶ ርትዕት ሃይማኖታችሁን እንድትጠብቁ ነው። ያለ ተዋህዶ ሃይማኖት የለምና። ከዚህም ሌላ የምናሳስበው በእውነት ሆኖና ተደርጎ እቺ ጥንታዊት ቀዳማዊት ቤተ ክርስቲያን በእንዲህ ያለ ሁኔታ መታየቷ እናዝናለን፣ እንተክዛለን። ስለዚህ ሁላችሁም ካህናት ክህነታችሁን፣ ምዕመናን ሃይማኖታችሁን ሁላችሁ እንድትጠብቁ እንዲህ ያለውም ራእይና እይታ እንድትሸሹ በፍጹም እንዳትቀበሉ አደራ እንላለን። እንግዲህ ያለን መልእክት ወደፊትም ተግተን ነቅተን የምናስተምርና የምንሰብክ ሃይማኖት ነውና ምንም ገደብ ሳይኖረው በየቦታው እየተገኘን የምናስተምርና የምንሰብክ መሆኑን እናሳስባለን። የቤተ ክርስቲያናችን አምላክ እንዲህ ያለውን አያሳየን። እንዲህ ያለውንም እግዚአብሔር እንዳናይ እግዚአብሔር እንዲጠብቀን። እንዲህ ያለ አይተንም ሰምተንም አናውቅም። ቤተ ክርስቲያን ከተመሰረተች 2000 ዓመተ ምህረት ነው። እንግዲህ እስካሁን ድረስ ሌላ ሃይማኖት የለንም። ሃይማኖታችን የታወቀች የጸናች ኦርቶዶክስ ተዋህዶ ሃይማኖታችን ናትና ከዚህ እንዳትወጡ አደራ አደራ እንላለን። እጅግም አድርገን እናሳስባችኋለን። ቅዱስ ጳውሎስ ቅድም እንዳልሁት ጣዖት ሲያመልኩ አይቶ ልቡናው እጅግ እንደተበሳጨ እኛም ይህንን
ጣዖት መሰል ነገር አይተን እጅግ አዝነናል፣ ተበሳጭተናል። እናንተም እንድትመለከቱት እነሆ እንላለን። ሰላም ይሁንላችሁ። ሰባቱ ዓመታት ሃይማኖት ሞትን የማይፈራው ሃይማኖት ሞትን የማይፈራው እንደ ዋናው ጀግና ቄርሎስ ካሌ ሁሉ ወጠምሻ ሞት ሃይማኖት ሞትን የማይፈራው እንደ ዋናው ጀግና ዮሐንስ ካሌ ሁሉ ወጠምሻ ቢያሳየው ቅኔን ጥቁር ክላሽ ከይደፈሩን የሰፈር አውልደድ አጣኩ መድረሻ ሃይማኖት ሞትን የማይፈራው እንደ ዋናው ጀግና ዮሐንስ ካሌ ሁሉ ወጠምሻ ቢያሳየው ቅኔን ጥቁር ክላሽ ከይደፈሩን የሰፈር አውልደድ አጣኩ መድረሻ እስከሚያገኝ ድረስ እስከሚሮጥ ድረስ ለቢሮጥም እንኳ ክደት ወደ ሰባልቦች ሰፊ ዋሻ ይደበቅ ዘንዳ በዚያው እስከ መጨረሻ እንደፈረጠጠው ንስጥሮት የሰባልቦች ተልካሻ ይደበቅ ድረስ ይደበቅ ዘንዳ በዚያው እስከ መጨረሻ ኦ ዮሐንስ ሕዝበ ጽዮን እምንተ ትሴኒ እመጽዮን ሕዝብ እንተ ትሴኒ በምድረ ነኪር በምድረ ኑፋቄ ነኪር ዘኢማይሌተ ከይድ ሀለይን ሕዝበ ጽዮን እንተ ትሴኒ በምድረ ኑፋቄ ነኪር ዘኢማይሌተ ከይድ ሀለይን ምስራተ ቅኔ ዝራቲነ ተቀል ውስተኳትያ ለጽዮን እምነበረው ተቀል ውስተኳትያ ለጽዮን እምነ ሊቃውንተ ዕዝራ ወሄኖክ ሊቃውንተ ዕዝራ ወሄኖክ ሕዝበ ደብረ ጽዮን እለኮነ እመብዙኃን ጽዮን ሶበ ተዘከርነ መበጽዋዌ አብዬ አሚነ ኬፋ በጠነ አመበጽዋዌ አብዬ አሚነ ጴጥሮስ ነበርነ አሚነ ጽዮን ነበርነ እመብዙኃን ጽዮን ሶበ ተዘከርነ እመጽዮን እንተ ትሴኒ በምድረ ሃይማኖት በምድረ ኑፋቄ ነኪረ ዘይመይሌተ ከይድ ሀለይነ ምስራተ ቅኔ ዝራቲ ተቀልነ ውስተኳትያ ለጽዮን እምነ ሊቃውንተ ዕዝራ ወሄኖክ ሕዝበ ደብረ ጽዮን እለኮነ መብዙኃን ጽዮን ሶበ ተዘከርነ መበጽዋዌ አብዬ ሃይማኖተ ኬፋ ነበርነ መብዙኃን ጽዮን ሶበ ተዘከርነ ተጠራችሁማ ሁሉን ሕዝበ ክርስቲያን ተጠራችሁማ ሁሉን ሕዝበ ክርስቲያን ለማህበሯ አሜን የሚመጣበት ሁሉም ረክቶ ደብረ ጉንደዌ እናት ሁሉን ያዘች ሁሉን ያገኘች ተሟልቶ አይቀርም ምንም ቢሆን። የአባታችን ንግግር ይሄንን ይመስል ነበረ። በሌሎች የነገረ ቅባት ጉዳዮች ላይ በሌላ ቪዲዮ የምመለስ ይሆናል። እስከዛው ሰላም ቆዩልኝ፣ ሰላም ሁኑልኝ። ሰላም የሃይማኖት ሚዛን